አሌክስ እንግዲህ ወይዘሮ ማኪዳን አልፈልግም፣ እኔ ከህይወቴ መውጣት ያለብሽ ሴት ነሽ፣ አንቺ ለትዳር ዝግጁ ወይም ደግሞ ብቁ የምትሆኒ ሴት አይደለሽም እያለ ይገኛል ማለት ነው። ነገሩን እንግዲህ አሌክስ የተረዳው ይመስላል። ነገሮችን በዝምታና በችለተኝነት ለማለፍ ሞክሮ ነበረ። ነገር ግን በማይቻለው ነገር ነው የመጣችበትና ምንም ነገር ሊያስችለው ወይም ደግሞ ምንም አይነት ነገር ቢፈጠር በልጄ ድርድር እንደሌለብኝ እና እንደማላቅ ጠንቅቀሽ ታውቂያለሽ። ስለዚህ አንቺ ልጄን የኔ ልጅ ከወርቅም በላይ ዳይመንድ የሆነች ልጄን አንቺ ዲቃላ ብለሽ ተሳድበሽ፣ ስለዚህ በተደጋጋሚ አይችሻለሁኝ። ከስህተትሽ ትማሪያለሽ ብዬ ነበር። ነገር ግን አንቺ ስህተትሽን እየቀጠልሽበት እንጂ ልትታረሚ ወይም ደግሞ ዛሬ ይህን ጥፋት አጥፍቻለሁና እስቲ ይቅር ብለሽ የምትይ ሴት አይደለሽም እያለ ይገኛል ማለት ነው። እንግዲህ ወይዘሮ ማክቤልም እንግዲህ የምታረገውና የምትጨብጠው ጠፍቷታል ማለት ነው በአሁኑ ሰዓት እንግዲህ። ምክንያቱም አሌክስ ምንም አይነት ጥርጥርና ምንም አይነት የማያዳግም ነገር ተናግሯታል። ይህም የተናገራት እንግዲህ መፋታት አለብን እኔና አንቺ መፈታሻለሁ ካሁን በኋላ አንቺ የኔ ሚስት አይደለሽም እያለ ሲላት በጣም ነው የደነገጠችው። ምክንያቱም እሷ ትዳሯን ለማዳን ወይም ደግሞ ለትዳሯ ሳይሆን የተጨነቀችውም የተደናገጠችውም ተንኮሏና ስራዋ ክፋቷ ሊቀርባት ስለሆነ ማለት ነው። ሰውን መጉዳቷ ወይም ደግሞ ህፃን ማክቤልን መሸጡ ሊቀርባት ስለሆነ ማለት ነው። ከዛ ቤት ስተወጣ ህፃን ማክቤልን በምንም አይነት ነገር ልታገኛት አትችልም፣ ወይም ደግሞ ልትጎዳትም ሆነ አሳልፋ መስጠት አትችልም ማለት ነው። ምክንያቱም ከዛ ቤት ከወጣች ነው። ካልወጣች ግን አሁንም ነገሩ ክፋትና ተንኮሉ ይቀጥላል ማለት ነው። እንግዲህ ህፃን ማክቤልም እንግዲህ አማናዊትን አሁን ላይ አጣብቂኝ ውስጥ ከታታለች ማለት ነው። አቤትም ወዴትም ለማለት አማናዊት በጣም ጭንቀት ውስጥ ገብታለች ማለት ነው። ይሄ ምንድነው እንግዲህ እናት ትሆኒኛለሽ፣ አንቺ የኔ እናት የምትሆኒ ሴት ነሽ እያለች ህፃን ማክቤል ትገኛለች ማለት ነው። እንግዲህ አማናዊትም ደግሞ ለእናትነት እኔ ብቁ አይደለሁም፣ እናትነት እኮ ብዙ ኃላፊነት አለበት። ስለዚህ እኔ ደግሞ ለእናት መሆን ብቁ ወይም ደግሞ ዝግጁ ሴት አይደለሁም፣ እህት፣ ጓደኛ፣ አክስት ሆንሻለሁ ስትላት ነበር ማለት ነው። እንግዲህ ህፃን ማክቤልም ደግሞ እኔ እንደዛ ሞልቶኛል፣ እኔ የምፈልገው እናት ነው፣ እንዳንቺ የምታጫውተኝና በፈለኩበት መንገድ የምታዝናናኝ እናት ነው የምፈልገው። ማኪዳ ለኔ ምንም አይደለችም። ማኪዳ ለእናትነት ብቁ አይደለችም። ማኪዳ የምታረገኝን ነገር እያየች ነው ስትል ነበር ማለት ነው። ይህም ምንድነው እንግዲህ ህፃን ማክቤል እንግዲህ እንደ ህፃንነቷ አኩኩሉ እያለች እንግዲህ ስትጫወት እና ማኪዳን እንግዲህ አስደንግጣት፣ አንቺ ሰላቢ ደግሞ ታስደነግጭኛለሽ ወይ እያለች ስትላት፣ ስለዚህ ምንም አይነት ፊት ስለማትሰጣት ህፃን ማክቤል እንግዲህ ማኪዳን በፍጹም ልትፈልጋት አልቻለችም ማለት ነው። ነገር ግን አማናዊት በፈለገችው መንገድ ታጫውታታለች። ልጅና ውሻ ደግሞ ያጫወቱትንና የሰጠውን ነው ያበላውን ነው ይባላል አይደል? ህፃንና ውሻ አንድ ነው ይባላል። ህፃን ልጅም ፊት ነው፣ ውሻም ፊት ነው የሚፈልገው። አሁንም ቢሆን ህፃን ማክቤል እንግዲህ ፊት ነው የፈለገችው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአባይ ሚዲያ ፋሚሊዎች እንዴት ናችሁልኝ? እንደምንሰነበታችሁልኝ? እኔ ያለው እግዚአብሔር ይመስገን። ውድ ፋሚሊዎቼ ላይክ እና ሼር ሳብስክራይብ እያደረጋችሁ ለምታበረታቱ ቤተሰቦቼ በጣም አድርጌ አመሰግናለሁኝ። አዲሶቹም ደግሞ ላይክ እና ሼር ሳብስክራይብ እያደረጋችሁ አበረታቱኝ። ህፃን ማክቤል የተሰኘውን ተወዳጁንና ተከታታዩን ድራማ ክፍል 8 ይዤላችሁ ቀርብ ያለው ወደ እናንተው ማለት ነው። ላይክ ሼር ማድረጋችሁን እንዳትረሱት። እንግዲህ የህፃን ማክቤልና የአማናዊት ወዳጆች ላይክ እና ሼር ሳብስክራይብ እያደረጋችሁ አበረታቱኝ እላለሁ። እንግዲህ በባለፈው ቪዲዮ ላይ እንዳያችሁት እንግዲህ አማናዊትና ወይዘሮ ማኪዳ ግብ ገጥመው ነበረ ቪዲዮ ያለቀው ማለት ነው። እንግዲህ ህፃን ማክቤል አማናዊትን እየነካ የአይኔን ዳር ነካ እያለች እንግዲህ ህፃን ማክቤል እንግዲህ ለአማናዊት ደግፋ ስትል ነበር ማለት ነው። አሌክስም እንግዲህ እንዳጋጣሚ ልጁን ስትሳደብ ደርሶ እንግዲህ ልጄን በፍጹም ምንም ነገር ልትናገሪብኝ የምፈልግ ሰው አይደለሁም፣ ልጄ የፈለገችውን ነገር ማድረግ መብት አላት፣ ወይም ደግሞ ምንም ነገር ታድርግ በነፃነት እንዲታድግ ነው የምፈልገው እንጂ ለህፃን የሚቀፍና ለህፃን ጆሮ የማይበቃ ንግግር እየተናገርሽ ልጄን እንደዚህ እያልሽ የምትይብኝ ለምንድን ነው ብሎ ሲላት እንግዲህ ያቺ ሰይጣን የተባለች
አማናዊት መታ ነው በህይወታችን ይሄ ሁሉ ነገር የተፈጠረው። ተናድጄ ነው እባክህ አሌክስ ይቅርታ አድርግልኝ ብትለውም ነገር ግን አሌክስ በአሁኑ ሰዓት ጥሩ ውሳኔ ላይ የደረሰ ይመስላል። ምክንያቱም ነገሮቹን በጊዜ ከነቃባቸው ልጁ ጉዳት ላይ ወይም ደግሞ እሱም ቢሆን ጉዳት ላይ አይደርስም ማለት ነው። እንግዲህ በተለይ ህፃኗ ያለችበት ሁኔታ በጣም ከባድ ሁኔታ ውስጥ ነው ያለችው። መናገር የማትፈልገው ነገር የአባቷ ነገር ስለሆነባት እንጂ ማኪዳ ህፃኗን ስትወጣ ስገባ እያሰቃያቻት እንደሆነ ምንም አሌክስ መረዳት አልቻለም ነበር። ነገር ግን አሁን ላይ አሌክስ እንግዲህ ባይኑም በጆሮውም ከመስማት ያለፈ እንግዲህ ባይኑም በሁሉም ነገር ተመልክቷል ማለት ነው። እንግዲህ ካሉሽ ወሬ አማናዊት በተደጋጋሚ ልታስረዳው ስትሞክር ለመረዳት ዝግጁ አልነበረም። አሁን ላይ ግን በተደጋጋሚ በራሱ መንገድ ሁሉን ነገር ደርሶበታል ማለት ነው። እንግዲህ ከዛም በኋላ እኔና አንቺ በፍጹም መፋታት ነው ያለብን። እፈታሻለሁ ከእንግዲህ በኋላ አንቺ ለእኔ ሚስት የምትሆኒ ወይም ደግሞ ለእናትነት የምትበቂና ብቁ የሆንሽ ሴት አይደለሽም እያለ ሲላት ነበር ማለት ነው። እንግዲህ አሌክስዬ እባክህ ይቅርታ አርግልኝ ውዴ ጌታዬ እያለች ስትለውም በፍጹም ምህረት የሚባል ነገር አላደርግልሽም፣ በእኔ መተሽ በሆን ችግር የለውም፣ ነገር ግን በማይመጣው ነው የመጣሽብኝ፣ በማይከደው መንገድ ነው የሄድሽብኝ በልጄ እያለ ሲላት ነበር ማለት ነው። እንግዲህ ተናድጄ ነው በዛች በተረገመችና ሰይጣን በሆነች አማናዊት በተባለች ሴት እሷ ናት ቤታችን ገብታ ሁሉ ነገር እንዲፈጠር ያደረገችው እያለች ስትለው እንግዲህ ከዚያም በኋላ ሰውን ያለ ኃጢአቱ የራስሽን ኃጢአት ወደ ሰው ወስደሽ አትለጥፊ፣ ነገሮችን ሁሉ ራስሽ እያበላሽሽ ወደ ሰው መለጠፉ ተገቢ አይደለም እያለ ሲላት ነበር ማለት ነው። እንግዲህ አሌክስ በፍጹም ይቅርታ አላረግም ብሏል። ምክንያቱም አንደኛ በልጁ፣ ሁለተኛ ደግሞ ያየው ነገር በጣም የሚያስፈራና የሚያስደነግጥ ነው። እንግዲህ ወንድሟ ወይም ደግሞ ውሽማ ወንድም ነኝ ብሎ ከገባ በኋላ እዛ እንደ አይነ ስውር ነበር ሲያጫውተው የነበረው። ነገር ግን አሌክስ የዛን ቀን ታስታውሱት ሆነ የመጣ ቀን ወንድሟ ተገቢ ለወንድሟ ተገቢ ክብር እኮ አልሰጠሁትም መስጠት አለብኝ ብሎ ሰላም ድጋሜ ክብር ለወንድሟ ሊሰጥ ሲመለስ እንግዲህ ውይ ገላሽ ሲያምር ውይ የኔ ፍቅር እያለ እንግዲህ ከማኪዳ ጋር ሲላላስ ስላየው አሌክስ ያን ነገር እንትን ብሎ እንግዲህ በተደጋጋሚ አይቷል። በሱ የመጣው ምንም ችግር የለውም ነበር፣ ነገር ግን በልጄ መተሽብኛል እያለ ነው አሁን ላይ ያለው ማለት ነው። እንግዲህ ከዛም ባለፈ እንግዲህ ማኪዳ የምትይዘውና የምትጨብጠው ጠፍቶባታል። ምክንያቱም እሷ ለዛ ቤት ብዙ ነገር እንትን እንዳለች ተንኮልና ሴራ ሴርባ ነው እዛ ቤት የገባችው። ሁሉን ነገር ልጅቱንም ሽጣ አሌክስንም ከዛ ቤት ገላም ሆነ ምን ብላ አስወጥታ ቤቱን የራሷ ማድረግ እንዲሁም ደግሞ የልጅቷን ኩላሊት አሳልፋ መሸጥ ህፃን ማክቤልን ነበረ አላማዋ። ነገር ግን ሊሳካላት አልቻለም ማለት ነው። ክፉዎች መቼም አይሳካላቸውም። በየትኛውም መንገድ ቢሄዱ በየትኛውም ጎዳና ቢጓዙት ምንም አይሳካለትም። ክፋት ነው። ከዛም በኋላ እንግዲህ ማኪዳ እንግዲህ ባሏ ጋር ሂዳ ወይም ደግሞ ውሽማዋ ጋር ዳንኤል ጋር ሂዳ ዳንኤል ምንም ሊሳካልኝ አልቻለም፣ ነገሮቹ አሌክስ እኮ ሊፈታኝ ነው አልኩህ፣ ምንም ነገር ሊሆንልኝ አልቻለም፣ እባክህ አዲስ መንገድ አምጣ ስትለው እኔ ምንም አዲስ መንገድ ማመጣልሽ ነገር የለም እያለ ሲላት ነበር ማለት ነው። እንግዲህ አማናዊትም ቢሆን እንግዲህ አሌክስ ከዛ ቤት እንድትወጪ አንቺንም እዚህ ግድም እንዳላገኝሽ እሷንም ብሎ ነበረ። ነገር ግን አማናዊት ሳሎን ላይ ቁጭ ብላ ሲያገኛት ለምን ተቀመጥሽ? ምን ልትሰሪ ተቀመጥሽ? ሂጂ ውጪ ብዬሽ አልነበረም ወይ እያለ ሲላት ነበር ማለት ነው አማናዊትን። አማናዊት ነገሮችን በተረጋጋ መንፈስ ነው የምታየው። ምንም ጎዳና ተዳዳሪ ብትሆንም ነገሮችን የምትረዳበትና የምትገነዘብበት ነገር በጣም አስደናቂና ደስ የሚል ነገር ነው። አማናዊት ነገሮችን ቶሎ ትረዳለች፣ ቶሎም የማየቱ አቅም አላት ማለት ነው። ከዛም በኋላ እንግዲህ አሌክስን እኔ ባክህ እዚህ ስልክ ላይ ያለውን ነገር ማየት አለብህ እያለኝ ስትለው ነበር ማለት ነው። አቶ ዳንኤልም እንግዲህ አማናዊትን አፍቅሯታል። በነገራችን ላይ ከዚችኛዋ ሚስቱ ከውሽማው ወደ አማናዊት ልቡ የሄደ ይመስላል። ዳንኤልም እንግዲህ ዳንኤል አይነ ስውር ሁን መስሎ እዛ ቤት ከገባ በኋላ የአማናዊትን ስልክ መንጥቆ እንግዲህ ስልኬን አምጣ ስትለውም በፍጹም ልሰጥሽ አልችልም፣ ጉንጬን ሳሚኝ እያለ ሲላት እንግዲህ እኔ እንዳንተ ርካሽ ሴት አይደለሁም፣ እኔ ርካሽ ሴት ትመስልሃለሁኝ እያለ ስትለው ነበር ማለት ነው። ከዛም በኋላ ነይ ክላስ ሂደን ሰጥሻለሁ ስልክሽን ሲላት በፍጹም ልትሄድለት አልቻለችም። ከዛም በኋላ እንግዲህ ስልኳን በእጇ አንጠልጥሎ እዚህ ጋር ከደረሽ ይህን ስልክ መውሰድ ትችያለሽ ሲላት እንግዲህ በፍጹም ሊሰጣት አልቻለም ማለት ነው። ከዛም በኋላ ይኸውልሽ አቅምሽን አውቀሽ እያንዳንዱ ነገር ብትሄጂ ጥሩ ነው እያለ ሲላት ነበር። ምክንያቱም ስልኩን በርቀት ይዞ አልደርስበት ስትል እንደዚህ ትንሽ መሆንሽን
ማወቅ አለብሽ እንደዚህ ትንሽ ነሽ ብሎ ሲላት እንግዲህ አማናዊትም ተናዳ አንዴ በርግጫ ብላ እንግዲህ ስልኳን ቀምታ ሄዳለች ማለት ነው። ከዛም በኋላ ሳሎን ላይ ቁጭ ብላ እያውሰለሰለች አሌክስ መጥቶ ምንድን ነው የተቀመጥሽው እዚህ ግድም ለምን አትሄጂም ብሎ ሲላት አሌክስ እባክህ ተረዳኝ፣ እኔ ምንም ነገር ያረኩ ነገር የለኝም፣ ስልኩን ወርቁን ምን ያልሰረኩም ስትለው ነበር ማለት ነው። ነገር ግን ኪስሽ እኮ ነው የተገኘው፣ ኪስሽ እኮ ነው ያገኘሁት እያለ ሲላት ነበር ማለት ነው። ኪሴ ይሁን እንጂ ያቺ የተረገመች ሚስትህ ናት ስልክ ኪስ ያደረገችው እንጂ እኔ እንኳን አሁን እዚህን የመሰለ ቤት እያለሁ ይቅርና ጎዳና ውስጥም እያለሁ አልሰርቅም እያለ ስትለው ነበር ማለት ነው። ነገር ግን አሌክስ ምንም ነገር ለመረዳት ዝግጁ አልነበረም። ከዛም በኋላ አማናዊት በትዕግስትና በተረጋጋ መንፈስ ይሄው እዚህ ስልክ ውስጥ ያለውን ነገር ቦይስ ስማ ብላ እንግዲህ ቦይስን ስታሰማው በባለፈው እሷ የሞተች መስላ እንግዲህ ብዙ ነገሮችን በድምጽ ስትቀዳ ነበር ማለት ነው። ያንን ስታሰማው እንግዲህ አሌክስም አሁን ላይ አማናዊትን ይቅርታ አድርጊልኝ እያለ ሲላት ነበር ማለት ነው። እንግዲህ እኔ እዚህ ቤት ካንተ ከልጅህና ከወርቅ ማን ነው የሚበልጠው ስትለው እንግዲህ የሚበልጠውማ ልጄ ናት የምትበልጠውማ ሲላት እንግዲህ እና ታዲያ ልጅህን የመሰለ ነገር አሳልፈ ሰጥተኸኝ ከወርቅ የበለጠ ልጅህን አሳልፈ ሰጥተኸኝ እንዴት እኔን በዚህ በማይረባ ነገር ትፈትነኛለህ ወይም ደግሞ ትገምተኛለህ ስትለው ነበር ማለት ነው። እንግዲህ አሌክስም ይቅርታ እኔ እያንዳንዱ ሁሉን ነገር አውቃለሁኝ አሁን ሚስጥሩን ላውራሽ ብሎ እንግዲህ ሚስጥሩን ሊያወራት ይዟ ከሄደ በኋላ እንግዲህ እኔ ማኪዳን ልፈታት ነው እያለ ሲላት ነበር ማለት ነው። በመፈታቷ እሷን በጣም ደስ ብሏታል። ምክንያቱም ህፃን ማክቤል እንድትጎዳ ስለማትፈልግ ማለት ነው። እንግዲህ ከዛም በኋላ ማኪዳን ልፈታት ነው፣ ስለዚህ አንቺ ከጎኔ መሆን አለብሽ፣ በአሁኑ ሰዓት የትም እንድትሄጂብኝ አልፈልግም እያለ እንግዲህ አማናዊትን ሲለምናት ነበረ። ሂጂ እንዳላለ ሁሉ መልሶ ደግሞ እግሯ ስር ወድቆል ማለት ነው። እንግዲህ እኔ ለሰው ልጅ እንደዚህ 3-4 ምህረት አድርጌለት አላውቅም፣ አንተ ደግሞ በጣም በዛ እያለ ስትለው ነበር ማለት ነው። እንግዲህ አማናዊትም ከዛም ባለፈ እንግዲህ አሌክስ ይቅርታ አድርጎ እንግዲህ አማናዊትን ወደ ህይወቱ ያስገባት ይመስላል ማለት ነው። ከጎን ይሁንልኝ፣ አሁንም ቢሆን ከማክቤል ጎን እንድትሆንልኝ እፈልጋለሁኝ እያለ ሲላል ነበር ማለት ነው። ነገሮችን በሙሉ አውቃለሁ፣ እንግዲያውስ ማወቅ የሌለብህን ነገር ላሳውቅህ ስትለው ምንድን ነው የምታሳውቂኝ ሲላት የማኪዳ ወንድም ነኝ ብሎ የመጣው ውሽማዋ አይኑ ያያል አይነ ስውር አይደለም እያለ ስትለው እንግዲህ አውቃለሁ ሁሉን ነገር የመጣለት ነው የማውቀው እያንዳንዷ ነገር ወንድሟም እንዳላደለ አይነ ስውርም እንዳልሆነ በጠንቅቄ አውቃለሁ ሲላት ነበር ማለት ነው። ካወቅና ታዲያ ለምን ዝም አልክ? አንተ ራሱ እንዴት አስመስለህ ትኖራለህ? ሰውን ላስመስሎ መኖር ይችልበታል እያለ እንግዲህ ስትል ነበር ማለት ነው። አዋንችም እንደዚህ እንድታደርግልኝ ነው የምፈልገው፣ ምክንያቱም ነገሮችን እኔ እንዳወቅኩኝ ካወቁ ህፃን ማክቤልን ማን ሊገዛት እንደሆነ ወይም ደግሞ ለማን ሊሸጧት እንደሆነ ማወቅ አልችልም፣ አላቅም። እንዴት አውቃለሁ? ነገሮችን እንዳወቅኩ ካወቁብኝማ በፍጹም ማወቅ አልችልም። ስለዚህ ነገሩን ከምንጩ ማድረግ አለብኝ። ማን ነው ሊገዛት ያለው የሚለውን ማወቅ አለብኝ፣ መያዝ አለብኝ ሊገዛት ያለውን ሰው እያለ ይገኛል ማለት ነው። እንግዲህ ህፃን ማክቤልም እንግዲህ አማናዊትን እናት መሆን አለብሽ እያለ ስትላት ነበር ማለት ነው። እንግዲህ አሌክስ እንግዲህ ከአማናዊት ጋር ከተስማማ በኋላ ወደ ሌላ ዓለም ውስጥ ነው የገባው። እንግዲህ በደስታ ደስ ብሎት አማናዊትን ሲስማት አይታ እንግዲህ በጣም ደስ ብሏታል። ህፃን ማክቤል ማለት ነው። አባዬ ስለሳመሽ ደስ አለሽ ወይ እያለ እንግዲህ ስትላን ነበረ። ነገር ግን አማናዊትን እናቴ ሁን እያለች ስታስገድጃት ነበር ማለት ነው። አማናዊትም ደግሞ እኔ እናት አልሆንሽም እባክሽ ተይኝ እያለች ስትላን ነበረ። እናቴ እንድትሆንልኝ ነው የምፈልገው፣ እናት መሆን አለብሽ አንቺ ለእኔ እያለች ስትላን ነበረ። ነገር ግን አማናዊት እኔ ለእናትነት ዝግጁ ወይም ደግሞ ብቁ መሆን ሴት አይደለሁም እያለች ስትላን ነበር። ነገር ግን አማናዊት እናት እንድትሆናን ነው ህፃን ማክቤል እየጠየቀች ያለችው። እንግዲህ ለአባቷም ቢሆን እንግዲህ እናት እንድትሆነኝ እፈልጋለሁኝ፣ እኔ አማናዊት እናቴ እንድትሆንልኝ ነው የምፈልገው፣ ማዬ በፍጹም አትወደኝም፣ እኔን በጣም ነው የምታንገላታኝ እያለ ስትል ነበር ማለት ነው። አሌክስም ቢሆን አማናዊት ለእናትነት የምትሆን ሴት አይደለችም፣ ታያት እናትነት ብዙ ኃላፊነት አለበት እያለ ሲላት ነበር። ነገር ግን ህፃን ማክቤል በፍጹም አማናዊት እናቴ መሆን ያለባት ሴት ናት እያለ ስትል ነበር ማለት ነው። እንግዲህ ወይዘሮ ማኪዳም እንግዲህ ለወንድሟ ወይም ደግሞ ለውሽማዋ እችን ልጅ ከዚህ ቤት መውጣት አለባት ስትለው እንዴት ነው መውጣት ያለባት ሲላት እንግዲህ አንተ መኪና ይዘህ ሂድና ወደ ውጭ ስትወጣ ሌላ ሰው የገጫት አስመስለህ ታርጋ በሌለው መኪና ግጭና ግደላት እያለች ስትለው ነበር ማለት ነው። አሌክስም በፍጹም ይሄ ዳኒም በፍጹም ይሄን ነገር አላደርገውም፣
በፍጹም መግደል የሚባል ነገር ከጭንቅላትሽ አውጪ እያለ ሲላን ነበር ማለት ነው። ነገር ግን አንተ ከኔና ከእሷ ማንን ነው የምትለው? አንተም እሷ ልትወዲ ነው ወይ እያለ ስትለው ነበር ማለት ነው። አይደለም ነገሩ እንዲህ ነው። ግን የሰው ነፍስ ማጥፋት ሳይሆን ጥፋቶችን አንቺ ባጠፋሽ ቁጥር ስህተትሽን ወደ አማናዊት አታላኪ እያለ ሲላት ነበር ማለት ነው። እንግዲህ ከዛም በኋላ እንግዲህ ይችን አማናዊት የምትባል ልጅ እኔ ምንዋን እንደሆነ የወደድኩላት ምንዋን እንደሳበኝ አላውቅም። በጣም ወድጃታለሁ፣ በጣም ተመችታኛለች እያለ እንግዲህ አቶ ዳንኤል ሲል ነበር ማለት ነው። እንግዲህ አይገርምም? አማናዊቱንም የማይወድ ቢኖር በጣም ነበር የሚያሳዝነው። የምትወደድም ልጅ ናት አማናዊት፣ የድራማው ድምቀት ናት ማለት ነው። እንግዲህ ከዛም በኋላ እንግዲህ በፍጹም ማድረግ አለብህ፣ በፍጹም ታደርገዋለህ፣ መኪና ይዘህ ወጥተህ ትገጫታለህ፣ ትገላታለህ ስትለው ነበር ማለት ነው። ዳኒም ደግሞ በፍጹም በዚህ ነገር አልስማማም፣ አላደርገውም እያለ ሲል ነበር ማለት ነው። እንግዲህ ከዛም ባለፈ እንግዲህ አማናዊት ይቺ ህጻን ልጅ አሁን እሺ እንዲትለኝ ወይም ደግሞ እንድትፋታኝ አሁን እናቴ ሁኒኝ ማለቷን ዝም እንድትልልኝ ልብሷን ልተኩስ ብላ እንግዲህ ልብሷን ስትተኩስ እንግዲህ ወይዘሮ ማኪዳ እንግዲህ ነገሮችን ሁሉ አሌክስና ህፃን ማክቤል ሲያወሩ ስለሰማች ደግሞ ለአባትሽ ልትድሪያት ነው ወይ እናት እንድትሆንሽም ትፈልጊያለሽ አንቺ ጩጬ ልጅ እያለች ስትል ነበር ማለት ነው ማኪዳ። ከዛም በኋላ እንግዲህ አማናዊት ልብስ ስትተኩስ እንዴት የዝችን የህፃን ልጅ ልብስ አንቺ ትነኪያለሽ? አንቺ ጎዳና ተዳዳሪ እያለች ስትላት ነበር ማለት ነው። የሰው ልጅ በማንነቱ በስራው አይለካም። የሰው ልጅ የሚለካው በማንነቱ ነው። ስለዚህ በማንነቴ በስራዬ እንጂ የለካሽ በማንነቴ አልለካሽኝም። ምንም ጎዳና ተዳዳሪ በሆን እኮ ስራ ጠንቅቄ አውቃለሁኝ። ስራ ማላቅ መስሎሽ ነው ወይ እያለች ስትላን ነበር። ነገር ግን ወይዘሮ ማኪዳ እንግዲህ አንቺ ቆሻሻ ይሆንሽ፣ አንቺ እንዲህ ይሆንሽ እያለች ስትላን ነበር። እንግዲህ የመጨረሻውም ደግሞ በካውያ ልታቃጥላት እንግዲህ ስትል ነው ቪዲዮ ያለቀው። ደግሞ ክፍል 9ን እስከምናመጣ ድረስ አብሬያችሁ የቆየሁትን የአባይ ሚዲያ ነበርኩ። ቪዲዮ ከተመቻችሁ አሁንም በድጋሜ ላይክ እና ሼር ሳብስክራይብ እያደረጋችሁ አበረታቱኝ። ውድ ፋሚሊዎቼ ሰላምና ፍቅር አንድነትን ለሀገራችን ይሁን። ህዝባችንን ሰላም ያርግልን። ከምንም በላይ ሀገር ሰላም ሲሆንን ነው። ሀገራችንን ሰላም ያርግልን። የሁላችንም ዱአ፣ የሁላችንም ጭንቀት፣ የሁላችንም አሳቢ ሀገራችን ጉዳይ ነው። ሀገራችንን ሰላም ያርግልን። ፈጣሪ አምላክ እሱ ይጎብኝልን በቸርነቱ። ቤተሰቦቼ እወዳችኋለሁ። ላይክ እና ሼር ሳብስክራይብ አድርጉልኝ። ባይ ባይ።